ሐዋሳ ዩኒቨርሲቲ አንድ አሳዛኝ ዜና ሰምቷል። አንድ ተማሪ ህይወቱ ባደጋ ሊነጠቅ ችሏል። ከጓደኞቹ ጋር ለመዝናናት በሄደበት ነው አደጋው የተፈጠረው። በዝርዝር እንነግራችኋለን። የሴቶችና ማህበራዊ ጉዳይ ሚኒስቴር ለሚያከናውነው ዘላቂና የማህበራዊ ጥበቃ ሰው ተኮር ስራ ላይ በተለይ ከተባበሩት አረብ ኤሚሬትስ ጋር በትብብር ለመስራት ተስማምቷል። ጉዳዩን ሰማላችሁ። ከቦሌ ብራስ ኤድናሞን ከአትላስ እስከ ቅዱስ ዑራኤል ቤተክርስቲያን ያለው መንገድ ለከባድ ተሽከርካሪዎችና ለሞተር ሳይክል መከልከሉን የአዲስ አበባ ፖሊስ ገልጿል። አሽከርካሪዎች ይሄ መልእክት ለእናንተ ነው። በአዲስ አበባ ካርታ እናወጣለን በሚል ከ6.3 ሚሊዮን ብር በላይ ያታለሉት ግለሰቦች መጨረሻቸው ምንድነው ነግራችኋለሁ። የሻሸመኔ ከተማ ፖሊስ ከሰሞኑ በጓደኛው ተገድሎ ባውሬ ከተበላው ሰው ቅሪታ አካል ላይ ባደረገው የፎረንሲክ ምርመራ ወንጀለኛው ተይዟል። በምን አይነት እስራት ነው የተቀጣው? የሀገር ውስጥ መገናኛ ብዙሃንም የዘገቡት ጉዳይ አለ። ይሄን ጉዳይ ከባድ ወንጀል ቅጣት ስለሆነ እንነግራችኋለን። ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረው ግለሰብ በመጨረሻም ተገደለ። እንደምንላችኋል። አሃዱ ኒውስ ኤንድ ፖለቲክስ የእናንተ የመረጃ ቻናላችሁ ነው። ከዚህ በመቀጠል ለዛሬ ለየካቲት 16 ቀን 2018 ዕለተ ሰኞ ምሽት መረጃዎችን ይዣለሁ። ናርዶስ አለማየሁ እያዘጋጀው አቀርብላችኋለሁ። በቀጥታ ወደ መረጃዎቹ እናልፋለን። ምስራች የዲፕሎማት ሰፈር በሆነው በቡልጋሪያ ከቴምር ሪል ስቴት የተሰጠ ገጸ በረከት በአፍሪካ ህብረት አቅራቢያ እጅግ ዘመናዊ ኮምፓውንድ አፓርትመንት ቤቶችንና የንግድ ሱቆችን ከ20% ቅድመ ክፍያ ጀምሮ በማይታመን ዋጋ እንሆ ከ30% እውነተኛ ቅናሽ ጋር ባለ 1 መኝታ 60 ካሬ በ4.8 ሚሊዮን ብር፣ ባለ 2 መኝታ 91 ካሬ በ7.3 ሚሊዮን ብር እንዲሁም ባለ 3 መኝታ 125 ካሬ በ10 ሚሊዮን ብር ጠቅላላ ክፍያ የቤት ባለቤት ይሁኑ። በተጨማሪም እዛው ቡልጋሪያ የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘንልዎት መጥተናል። ለውስን ቤቶች የ10% ቅናሽ ያዘጋጀን መሆኑን እንገልጻለን። ለበለጠ መረጃና ለሳይት ጉብኝት 0933 23 31 13 ይደውሉ። በሐዋሳ አሳዛኝ አደጋ ተሰምቷል። በዩኒቨርሲቲ ተማሪው ላይ ነው ይህ አደጋ የደረሰው። ከጓደኞቹ ጋር ነው ለመዝናናት በሄደበት አደጋ ተፈጥሮ ህይወቱ ያለፈው። የወጣት እንግዲህ ነገ ተምሬ ወገኖቼን ቤተሰቦቼን ሀገሬን ቀይራለሁ ብሎ ሲማር የነበረ ተማሪ ነው በዚህ መልኩ ህይወቱን ያጣውና ምንድነው የተፈጠረው? በ8 ሆነን ነበር ይሄድ ነው ይላሉ ጓደኞቹ። ከአንዱ ጓደኛችን ውጪ ሁላችንም ዋና አንችልም ነበረ። በሐዋሳ ዩኒቨርሲቲ በንሳዳዬ ካምፓስ የኮምፒውተር ሳይንስ ትምህርት ክፍል የ3ኛ ዓመት ተማሪ ነው። ይሄ ተማሪ ዳግማዊ ብዙአየሁ ይባላል። ትላንትና በስቲያ ከጓደኞቹ ጋር ለመዝናናት በሄዱበት ቦኖራ ወንዝ በተፈጠረ አደጋ ነው በድንገት ህይወቱ ያለፈው ማለት ነው። ይሄን የገለጸ ዩኒቨርሲቲው ነው። ተማሪው እንግዲህ ብዙአየሁ በትምህርቱ ጠንካራ ነው፣ በባህሪው ተግባቢና በጓደኞቹ ዘንድም ተወዳጅ ወጣት እንደነበረ ይገለጻል። ለወላጆቹ፣ ለቤተሰቦቹ እንዲሁም ደግሞ መላው ማህበረሰብ ሀዘን የፈጠረ ዜና ነው። እንግዲህ ከጓደኞቹ ጋር ነው ለመዝናናት ትምህርት ካለቀ በኋላ ወደ ወንዝ በሄዱበት ውሃ ውስጥ ነው ህይወቱ ያለፈው። በሐዋሳ ዩኒቨርሲቲ 3ኛ ዓመት ተማሪ ነው ብያቸዋለሁ። ግቢ ቁርስ ከበላን በኋላ ነበረ ከአንደኛ ሴሚስተር ፈተና በኋላ እንዳደረግነው ባለፈው ዓመት እንዳደረግነው ሁሉ ወደ ወንዝ ዳርቻዎች ለመዝናናት ይሄድ ነውና በቁጥር 8 ስንሆን 4ታችን በዶርም ሌሎች ደግሞ በግቢ ጓደኝነት አንድ ጀማ ወይም ህብረት ነን። ከሁለት ፌርማታ የባጃጅ ጉዞ በኋላ ጥቂት በእግር ተጉዘን ቦኖራ ወደሚባል ወንዝ ደረስን ይላሉ ጓደኞቹ። ከአንድ ተማሪ በስተቀር ታዲያ ሁላችንም ዋና አንችልም። ስለማንችል ህይወቱ ያለፈው ጓደኛችንና አንድ ሌላ ጓደኛችን ትተን 6ታችን መዋኘት ጀመርን ይላል። ለ20 ደቂቃዎች ያህል ከዋኘን በኋላ እኛ ወተን ዳግማዊ ሟቹ ማለት ነው ቅረጹኝ ብሎ ለአንዱ ጓደኛችን ስልኩን ሰጥቶ ወደ ውሃ ከገባ በኋላ ቀስ በቀስ ጥልቀት ወዳለበት ሲጠጋ መንደፋደፍ ጀመረ እና አብርሃም የተባለ ጓደኛችን ሊያግዘው ገባ። እኛም ተከታትለን ገባን ይላሉ ጓደኞቹ ሲገልጹ። እሱ የነበረበት አካባቢ ጥልቀትና የኛ የዋና ችሎታ አልተጣጣምም። አብዛኞቹ ዋና አይችሉም። እየጮህን ቀስ በቀስ ወደ ውስጥ ሰጠመ። ሁለት ጓደኞቻችን ወዲያው ሮጠው አካባቢው ላይ የነበሩ ሰዎች ጠሩ። ሰዎቹ ሮጠው መጥተው ፖሊስ ሳይመጣ ወደ ውሃ መግባት እንደማይችሉ ነገሩን። እባካችሁ ይድናል 5 ደቂቃ አልሞላውም እያልን ብንለምንም ሰዎቹ እሺ ሊሉን አልቻሉም። በግምት ከ30 ደቂቃው በኋላ ግን ፖሊስ ደረሰ። 4 ዋና የሚችሉ ሰዎች ገብተው ይዘውት ወጡ። ይዘው ሲወጡ ታዲያ
ህይወቱ አልፎ ነበር። ይሄ ወጣት ሁላችንም በፍርሃት ተንቀጠቀጥን ይላሉ ጓደኞቹ ክስተቱን ሲገልጹ። ከፖሊስ ጋር ሆነን አስከሬኑንና ይዘን ወደ ሆስፒታል ሄድን። ቃላችን ተቀበሉን። ለቤተሰቦቹ ተደወለ። ከአዲስ አበባ ለመጡ ቤተሰቦቹ ሁኔታውን አስረዳናቸው። በጣም አዝነናል፣ በጣምም ደንግጠናል ብለዋል። ለሀገር ውስጥ መገናኛ ብዙሃን በሰጡት ቃል መሰረት በጉዳዩ ዙሪያ እንግዲህ የሐዋሳ ዩኒቨርሲቲ በንሳዳዬ ካምፓስ የተማሪዎች ህብረት ፕሬዝዳንት ተማሪ ቢኒያም አበበ የተማሪው ጓደኞች የገለጿቸው ነገሮች ትክክል ናቸው ብለው አረጋግጧል። ከዚህ ቀደምም ከዓመታት በፊት በሎጊታ ወንዝ ተመሳሳይ ክስተት ተከስቶ የአንድ ተማሪ ህይወት በመጥፋቱ ለተማሪዎች ወደ ወንዝ እንዳይሄዱ የሚነገር ቢሆንም አልፎ አልፎ እንዲህ አይነት ተማሪዎች ግን በቡድን ሆነው የመውጣትና ወደ ወንዝ ሄደው የመዝናናት ልምዶች እንዳሉ ገልጸዋል። በዚህ አጋጣሚ የትኛውም ዩኒቨርሲቲ ውስጥ የምትማሩ ተማሪዎች ወደ ወንዝና ውሃ ወዳለበት አካባቢ ስትሄዱ ጥንቃቄ እንድታደርጉ መልእክት ተላልፈዋል። በተማሪው ህልፈተ ህይወት መላው የግቢው ተማሪዎች አዝነዋል። በሻማ ማብራት ስነ ስርዓትም የአስከሬን ሽኝት ተደርጓል። ተማሪው የደብረ ታቦር አካባቢ ተወላጅ እንደሆነና አስከሬኑም ወደዛው መሸኘቱን የተማሪዎች ህብረት ፕሬዝዳንቱ ገልጿል ማለት ነው። በዚህ መሰረት የዚህ ተማሪ ህይወት ሊቀጠፍ ችሏል። ከዚሁ ጋር በተገናኘ ልብ ሰባሪ ዜና ተሰምቷል። የአለታ ጩኮ ተወላጆች እንዲሁ ህይወታቸው አልፏል። በሲዳማ ክልል በአለታ ጩኮ ወረዳ ተወልደው አድገው ለቤተሰቦቻቸውም ለአካባቢያቸውም ብሩህ ተስፋ የነበሩ መንትያ እህቶች ሰላማዊት ጥላሁንና ሳምራዊት ጥላሁን በአሰቃቂ መኪና አደጋ በአንድ ሳምንት ልዩነት ውስጥ ህይወታቸው ማለፉ ተሰምቷል። እነዚህ ወጣቶች የተሻለ ህይወትን ፍለጋና ለቤተሰቦቻቸው ኩራት ለመሆን ወደ ጣሊያን ለመጓዝም በዝግጅት ላይ የነበሩ ናቸው ነው የተባለው። የጉዟቸው የመጨረሻ ምዕራፍ ላይ ደርሰው በነበረ ጊዜ ነው ድንገተኛ አደጋ የተከሰተ የተባለው። ባለታ ጩኮ እንግዲህ በትህትናቸው በትምህርት ትጋታቸው የሚታወቁት ሰላማዊትና ሳምራዊት መምህራኖቻቸውንም የሚያከብሩ ለነገ ትልቅ ራዕይ የሰነቁ ነበሩ። ወደ አዲስ አበባ የተጓዙት ለጉዟቸው የሚያስፈልጉ የመጨረሻ ሂደቶችን ለመጨረስ ነበር። አሰቃቂው የመኪና የትራፊክ አደጋ ግን ህይወታቸውን ቀድሟቸዋል ተብሏል። እንደተወለዱት ሁሉ ህመማቸው ሆነ ሞታቸው አልተለያየም። አንደኛዋ እህት እንግዲህ አርፋ በሳምንቱ ሌላኛዋ መከተሏ በሁሉም ዘንድ ከባድ ሀዘን ጥሏል። በቅርበት የሚያውቋቸውም በእንደዚህ አይነት አደጋ መሞታቸው ትንሽ ግርምትን ፈጥሯል። በትምህርታቸውም ትጉህና በስነ ምግባራቸው ለብዙዎች አርአያ ነበሩ። ለሀገር መፍትሄ ይሆናሉ ተብለው ተስፋ የተጣለባቸው ናቸው ይባላል። ለሟች ቤተሰቦችና ለወዳጅ ዘመዶቻቸው እንግዲህ ለመላው ቤተሰቦቻቸው መጽናናት እንመኛለን። ወደ ቀጣይ መረጃ እንላፍ። የሴቶችና ማህበራዊ ጉዳይ ሚኒስቴር ለሚያከናውናቸው የማህበራዊ ጥበቃና ሰው ተኮር ስራዎች ላይ የተባበሩት አረብ ኤሚሬትስ ጋር በትብብር ለመስራት ተስማምቷል። ይህ የተገለጸ የተባበሩት አረብ ኤሚሬትስ ዩኤኢ መንግስት የሁለቱን ሀገራት ሰብአዊ ትብብርና የሁለትዮሽ ግንኙነት በደንብ ለማጠናከር ለሴቶችና ማህበራዊ ጉዳይ ሚኒስቴር የቴምር ስጦታ አበርክቷል። በርክክብ ስነ ስርዓቱ ላይም በሴቶችና ማህበራዊ ጉዳይ ሚኒስቴር የማህበራዊ ዘርፍ ሚኒስትር ዴኤታ ክብርት ሁሪያ አሊ ለተደረገው ስጦታ ግነዋል። በቀጣይም ደግሞ ሚኒስቴር መስሪያ ቤቱ የሚያደርጋቸውን በዘላቂነት የዜጎችን ህይወት የሚቀይሩ የማህበራዊ ጥበቃና ሰው ተኮር ስራዎች ላይ በጋራ እንዲሰሩ ጥሪ አቅርበዋል። ይሄ ስጦታ በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል ያለውን የተጠናከረ የመጣ የዲፕሎማሲና የሰብአዊ አጋርነት የሚያሳይ መሆኑን ጠቅሰዋል። ትብብሩን በማሳደግ ደግሞ ማህበራዊ ትስስርን በተለይ በማጠናከር ሁለቱ ሀገራት ጠንካራ አቅሙ የዳበረ ማህበረሰብ ለመገንባት ያላቸውን የጋራ ራዕይ የሚያንጸባርቅ ነው የተባለው። ስጦታው ለተለያዩ የህብረተሰብ ክፍሎችና ለበጎ አድራጎት ማህበራት በኩልም የሚሰጥ መሆኑን ጠቅሰዋል ማለት ነው። በአዲስ አበባ እንግዲህ የተባበሩት አረብ ኤሚሬትስ ኤምባሲን በመወከል አቶ ናስር አህመድ ተገኝተዋል። እሳቸው በሁለቱ ሀገራት መካከል ያለውን ዘላቂ ወዳጅነት አረጋግጠዋል ማለት ነው። የአረብ ኤሚሬትስ እንግዲህ የኢትዮጵያን የማህበራዊ ጥበቃ ሰው ተኮር ስራዎች ለሚሰሩ ስራዎችም ለመደገፍ በተለያዩ ዘርፎች ያለውን ትብብር ለማሳደግ ቁርጠኛ መሆኑንም ገልጿል ማለት ነው። ለአሽከርካሪዎች መልእክት አለ። ከቦሌ ብራስ ኤድናሞል አትላስ እስከ ኡራኤል ቤተክርስቲያን ያለው መንገድ ለከባድ ተሽከርካሪና ለሞተር ሳይክል ተከልክሏል። ይሄን ያለው የአዲስ አበባ ፖሊስ ነው። እንግዲህ ወደ ኤድናሞል ከብራስ ወደ ኤድናሞል እስከ አትላስ ከዛ ደግሞ ቅዱስ ኡራኤል ቤተክርስቲያን ድረስ ያለው መንገድ እጅግ በአማረ ሁኔታ ተገንብቶ ለአገልግሎት መዋሉ ይታወቃል ይላል የአዲስ አበባ ፖሊስ። መንገዱ ለሚሰጠው ግን የአገልግሎት ጥራትና ደህንነት ሲባል ከዛ ከትላንትና ጀምሮ ለከባድ ተሽከርካሪ ማለት ከ2 ቶን በላይ
ጭነት ለሚጭኑ ተሽከርካሪዎች እንዲሁም ደግሞ ለሞተር ሳይክል የተከለከለ መሆኑን የአዲስ አበባ ጠቅላይ መምሪያ በጥብቅ አስታውቋል ማለት ነው። ክልከላውን በሚጥሱ አሽከርካሪዎች ላይም ተገቢውን እርምጃ እንደሚወስድ ነው ፖሊስ ያስታወቀው። 6.3 ሚሊዮን ብር በላይ ያታለሉ ግለሰቦችን እንንገራችሁ። በአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ ስም ካርታ እናወጣለን በማለት ከ6.3 ሚሊዮን ብር በላይ አታለው የተቀበሉ 5 ግለሰቦች ተይዘዋል። ይሄን ያለው የአዲስ አበባ ሰላምና ጸጥታ ቢሮ ነው። ተጠርጣሪዎቹ 6,360,000 ብር አታለው ነው የተቀበሉት። አመራሮችን እናውቃለን፣ እኛም የቢሮ የስራ ኃላፊዎች ሹፌርና ጸሐፊ ነን በማለት ነው ይሄን ያጭበረበሩት። በቁጥጥር ስር የዋሉት ግለሰቦች ቶማስ ማናዬ ተበጄ፣ ሳሙኤል ኪዳኔ ኃይሌ፣ ጽዮን አበራ ጣፋ፣ ዳዊት መንግስቱና ሚኪያስ አውላቸው የሚባሉ ሰዎች ናቸው ይሄን ብር ያጭበረበሩት። እንደ ቢሮ መረጃ ከሆነ ግለሰቦቹ በ2017 በየካ ክፍለ ከተማ ወረዳ 12 አስተዳደር ክፍል ውስጥ አንድ የግል ተበዳይ በ3825 ካሬ ሜትር ላይ ለከብት ማደለቢያ አገልግሎት የሚውል የይዞታ ማረጋገጫ ካርታ ለማውጣት በሂደት ላይ መሆናቸውን በመረዳት ድርጊቱን ፈጽመውታል ማለት ነው። እነዚህ ሰዎች ካርታውን በአስቸኳይ እናስጨርስልሃለን፣ ምንም ችግር የለም በማለት ገንዘቡን ከተቀበሉ በኋላ ከአካባቢው ተሰውረው ነበረ። በቀረበባቸው ተደጋጋሚ ጥቆማ መሰረት ግን በፖሊስ ክትትል ተይዘዋል። የካቲት 12 ቀን 2018 ፍርድ ቤት መቅረባቸውንም ቢሮው ያወጣው መረጃ ያሳያል። ወደ አንድ የወንጀል ታሪክ እንወስዳቸዋለን። ሻሸመኔ ከተማ በጓደኛው ተገድሎ ባውሬ የተበላ አንድ ሰው አለና የዚህ ባውሬ የተበላ ግለሰብ ቅሪታ አካል ላይ በተደረገ የፎረንሲክ ምርመራ ወንጀለኛው ተይዟል። ይሄ ሆነው በፖሊስ ያላሰለሰ ጥረት ነው ማለት ነው። የ27 አመቱ ኮርሜ ገልገሉና የ25 አመቱ ሀብታሙ ዳፋ ሻሸመኔ ከተማ አሩፋ የሚባል ክፍለ ከተማ ላይ ቻይና ካምፕ አካባቢ በጓደኝነት ለአመታት አብረው የኖሩ ጓደኛሞች ናቸው። በድንገት ኮሮሜ ገልገሉ የተባለው ወጣት ከአካባቢው ተሰወረ። የሆነ ጊዜ ላይ ከአካባቢው ተሰወረ። የሱን ከአካባቢው መሰወር ምክንያት በማድረግ ቤተሰብ ፍለጋ ላይ ያለ ጉዳዩን ለፖሊስ ያሳውቃል። ልጁ ሊገኝ ስላልቻለ የሻሸመኔ ከተማ መረጃውን ተቀብሎ ክትትል ላይ ያለ ሻሸመኔ ከተማ ቻይና ካምፕ የተባለ ስፍራ አንድ በአውሬ የተበላ የሰው አካል ቅሪታ አካል ጫካ ውስጥ ይገኛል ተብሎ መረጃ ከህብረተሰቡ ይደርሰዋል ማለት ነው ለፖሊስ። ፖሊስ ይሄን መረጃ ይዞ ለማጣራት ወደ ቦታው ያመራና ቦታው ጋር ሲደርስ አንድ ሰው አካል ሙሉ በሙሉ በአውሬ ተበልቶ የተወሰነ የአካል ቅሪት ብቻ ነው የተገኘው ማለት ነው። ግማሹ የሰው አካል ነው የቀረው፣ ግማሹ ደግሞ በአውሬ ተበልቶ ነበረ። ፖሊስ ከአውሬ የተረፈውን ቅሪት አካል በጥንቃቄ አንስቶ ለምርመራ ወደ ሆስፒታል ላከ። ሌሎች የደም ነጠብጣቦችና ለማስረጃ የሚያገለግሉ ነገሮችን ደግሞ ለፎረንሲክ ወደሚባለው ምርመራ ወደ ፖሊስ ይልካል ማለት ነው። በዚህ የምርመራ ስራ ምናልባት ከዚህ ቀደም ከአካባቢው የተሰወረውን የ27 አመት ወጣት ሊሆን ይችላል በሚል ጥርጣሬ በቤተሰብ ደም ተወስዶ የዲኤንኤ ምርመራ ተደረገ። በዚህም የፎረንሲክ ምርመራ በተገኘ ውጤት ጠፋ የተባለው የ27 አመት ወጣትና ከአውሬ የተረፈው አካል ተመሳሳይ መሆኑ በምርመራው ይረጋገጣል ማለት ነው። በዚህ አጋጣሚ በዚህም የሻሸመኔ ከተማ አስተዳደር ፖሊስ የሟችን ማንነት ሲያጣራ በምንም መንገድና ምክንያት በጅብ ይበላል የሚል በፖሊስ በኩል ምርጥና ሰፊ የተጠናከረ ምርመራ ተካሄደ። በባህላዊ የአውጫጭ የሚባል ስርዓት አለ። በዚህ የአውጫጭ ስርዓት ነገሮችን ለማጣራት ሰፊ ጥረት ተደርጎ በዚህም የሻሸመኔ ከተማ ፖሊስ አንድ ውጤት ላይ ደረሰ በመጨረሻ። ይሄ ማለት በእለቱ ሟች ከማን ጋር ነበረ፣ ማን ጋር ነው የዋለው የሚለውን በጥልቀት ሲያጣራ ሀብታሙ ዳፋ ከተባለ ጓደኛው ጋር አንድ ላይ ጫት ሲቅሙ እንደነበረ ለፖሊስ መረጃ ይደርሰዋል። ይሄንን ፍንጭ ይዞ ፖሊስ ተጠርጣሪውን ሀብታሙን ለመያዝ የፍርድ ቤት ትዕዛዝ አውጥቶ እንቅስቃሴ ጀመረ። በተጠናከረ ክትትል ከተሸሸገበት እዛ አካባቢ ካለ አጎራባች ክልል በቁጥጥር ስር ዋለ ማለት ነው። ከተያዘ በኋላ በፖሊስ ምርመራ ሲደረግበት ድርጊቱን እንደፈጸመ አመነ። ይሄ ግለሰብ ለዚህ ድርጊትም በመነሻነት ምክንያት ያቀረበው የሀብታሙ የመጀመሪያ ፍቅረኛ የነበረች ልጅ ባለመግባባት ተለያይተው እያለ
በአሁኑ ሰዓት ግን ከሆነ ጊዜ በኋላ የሟች ህጋዊ ባለቤት መሆኗን ይሄ ደግሞ ትልቅ ቅናት ፈጥሮበት በጓደኛው ላይ የበቀል እርምጃ እንዲወስድ ያስገደደው መሆኑን አምኖ ለፖሊስ ቃሉን ሰጠ ማለት ነው። ስለተከሳሹ ቃል ግን የሟች ህጋዊ ሚስት ምንም ነገር የማታውቅና በሟችና በባለቤቷ መካከል የጠነከረ ጓደኝነት ነው እንጂ ሌላ ምንም ተንኮል እንደሌለ መናገሯን የሻሸመኔ ከተማ ፖሊስ ይገልጻል። ፖሊስ ካውሬ ከተረፈ አካል ተነስቶ በረቀቀ መንገድ በተለያዩ ማስረጃዎች ያገኘውን የምርመራ ውጤት ተንተርሶ እንግዲህ የምርመራ መዝገቡን አጠናቆ ለአቃቢ ህግ ላከ። አቃቢ ህግ ከፖሊስ የቀረበውን መዝገብ ተመለከተ። በከባድ የሰው መግደል ወንጀል ክስ መሰረተ። ክሱን ሲከታተል ደግሞ የቆየው የሻሸመኔ ከተማ አስተዳደር ከፍተኛው ፍርድ ቤት ነው። ከፍተኛው ፍርድ ቤት በዋለው ችሎት መሰረት ይሄ በጓደኛው ላይ ገድሎት ለአውሬ ያስበላውን ግለሰብ በ22 ዓመት ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። እንግዲህ የሻሸመኔ ከተማ አስተዳደር ፖሊስ በሳል የረቀቀ ምርጥ በተለይ እንደዚህ አይነት ውስብስብ ወንጀሎችን የምርመራ ስራ ካውሬ ከተረፈ የሰው ጥቂት አካል ከተራረፈ የሰው ልጅ አካል ውጤታማ በሆነ ስራ መስራታቸው ትልቅ አድናቆት ተችሯቸዋል ማለት ነው። ይሄ እንግዲህ በአሰቃቂ ሁኔታ እንደዚህ አይነት የመግደል ወንጀል የፈጸመው ግለሰብ በ22 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። ወደ መጨረሻው ዜና ሲሄድ ወደ ትራምፕ መኖሪያ ግቢ ጥሶ ለመግባት የሞከረ ግለሰብ መጨረሻው ሞት ሆኗል። በፍሎሪዳ ግዛት በሚገኘው የፕሬዝዳንት ዶናልድ ትራምፕ የግል መኖሪያና የቅንጦት ሪዞርት በሆነው ማር አላጎ ላይ ጥሶ ለመግባት የሞከረ የታጠቀ ግለሰብ በጸጥታ ኃይሎች ተገድሏል። የአሜሪካው ሚስጥራዊ አገልግሎት እንግዲህ ሴክሬት ሰርቪስ እንደገለጸው ግለሰቡ በሪዞርቱ ላይ ጥቃት ለመሰንዘር ሲሞክር በወቅቱ ጥበቃ ላይ በነበሩ የደህንነት አባላት ነው እርምጃ ወዲያው የተወሰደበት። ስለ ግለሰቡ ማንነትና ዓላማ የወጡ መረጃዎች ምንድነው የሚሉት? ግለሰቡ በጸጥታ ኃይሎች ተገድሏል። በ20ዎቹ የእድሜ ክልል ውስጥ የሚገኝ የጦር መሳሪያ የታጠቀ ግለሰብ ነው። ክስተቱ በሚፈጠርበት ወቅት ፕሬዚዳንት ትራምፕ በዋሽንግተን ዲሲ ይገኙ የነበረ ነው። በመኖሪያቸው ውስጥ አልነበሩም። ምንም እንኳን ፕሬዚዳንት ትራምፕ ቅዳሜና እሁድን በፍሎሪዳ መኖሪያቸው ማሳለፍ የተለመደ ቢሆንም የደህንነት ተቋሙ ሊሰነዘር የነበረውን ጥቃት አስቀድሞ በማክሸፍ ደህንነቱን ማረጋገጥ መቻሉን ነው መገናኛ ብዙሃን ከውጭ ያገኘናቸው መረጃዎች የሚያሳዩት። ፖሊስና የሚስጥራዊ አገልግሎት አባላት በጉዳዩ ላይ ተጨማሪ ምርመራ እያደረጉ ይገኛሉ። ይሄ ግለሰብ ታዲያ በመጨረሻም ሊገደል ችሏል ማለት ነው። ውድ ቤተሰቦቻችን ለዛሬ ለየካቲት 16 ለተሰኞ ምሽት ያዝናቸው መረጃዎች እነዚህ ናቸው። አዘጋጅቼ ያቀረብኩት እኔ ናርዶስ አለማየሁ ነበርኩ። ስለምትከታተሉን ከልብ አድርገን እናመሰግናለን። በያላችሁበት ጥሩ ምሽት ይሁንላችሁ።